ጠዋት ትምህርት ቤት ሄደሽ ከሰዓት በኋላ ሌላ ስራ ነው የሚጠብቅሽ ጊዜ የለሽም ደክሞሽ ስትመጪ እና እንደ ሌሎች እንደ ጓደኛሽ መሆን ሲያቅትሽ ደግሞ ብዙ የሚከፋሽ ነገር አለና ያን ነገር እንዳቋርጥ አደረገኝ። በእርግጥ ያለ እናት መኖር በጣም ከባድ ነው። ያለ እናት መኖር ያውቀዋል። በይው ካለሽ ብቻ እንድትመጣ ይሄን ብቻ ነው የምናውቀው። አባትህ ስለ እናትህ ምን እያለህ ነው እስከዛሬ ድረስ? እሱ እንዴት አልመጣችም እስካሁን ድረስ? የተወለድክበትን ታውቃለች፣ የምንኖርበትን ታውቃለች። እንዴት አልመጣችም እስካሁን? በቃ ብቻዬን ያሳደግኳቸው ቤት ኪራይ ከፍዬ ማበላቸው ያጣሁበት ቀን አለ። ለምኜ ሁሉ ነው ያበላቸው። እግዚአብሔር ምስክሬ ነው። ትቻቸው ልሄድ ወይ ልተዋቸው ፈልጌ ሳይሆን በቃ ነገሮች በጣም ከአቅሜ በላይ ሲሆኑ ትቼ ወጣሁ። በቃ አልቻልኩም። ገብቷል እና በቃ ተውኩላቸው ነው። በቃ ከተወለድኩ ጀምሮ ከ3 አመት በኋላ የሰው ቤት ነው ያደግኩት። በግብርና ቤት በገበሬዎች ቤት ማለት ነው። ከአባት ጋር አይደለም የኖርከው? ከሱ ጋር አልኖርኩም። አሁን በቅርቡ ነው ከሱ ጋር መኖር የጀመርኩት። ቢያንስ 1 አመት ቢሆን። ከስንት አመት በኋላ በቴሌቪዥን አይሽ? ቢያንስ 16 አመት በፊት ነው ያየሁት። በልጅነቱ ነው ትቻቸው የወጣሁትና አሁን እኔ እሷ በሌለችበት ብዙ ያጣሁት ነገር አለ። ፍላጎቴንም አጥቻለሁ። ብዙ አለ ብቻ አንድ ነገር። አሁን ብዙ ጊዜ ብዙም ትምህርት አልተማርኩም። ብዙ ፍቅር አጥቻለሁ። አብሮ የመኖር ትንሽ ብቻ ብዙ ነው። ትምህርትን ከስንተኛ ክፍል ያቋረጥክ? ትንሽ ነው፣ ብዙም አልተማርኩም። በምን አይነት ሁኔታ ውስጥ ነሽ ነበር ያይሽ? በጣም ጥሩ አልነበረም። ከቤተሰቦቹ ጋር ከአባት ቤተሰቦች ጋር ብዙ ግጭት ነበረ፣ አለመግባባት ነበረ። በዛ ምክንያት ወጣሁ። ስለናት ስታስብ ምን ይሰማል? ያለች በህይወት ወይስ የሌለች? ምንድን ነው የምታስበው? እንጃ ያለች ነው የሚመስለኝ። ምክንያቱም አንደኛ ነገር ፎቶ ላይ ሳያት ወጣት ናት። እዚህ አይና ምንም ይገጥማታል ብዬ አላስብም። አንድም ደግሞ ፈጣሪ ይመስገንና ጸሎትም ማድረግላታል። ትንሽ ተጨንቋል መሰለኝ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለዘመናት ስጠብቅ የነበረው ነገር የሚሆንበት ሰዓቱ ደርሷል።